እናንተ ስትነግሩ ሰምቻለሁ። ምን ብዬ? ሀሳቤን ቀይሬያለሁ። ከዚህ ቤት ትወጣለሽ ስትይ ሰምቻለሁ። ተደብቀሽ እየሰማሽ ነበር? እሱ ምን ይሰራልሻል? አሁን መውጣቱን ትተሹ ነው? ያው ትቼዋለሁ። እናንተን ለማለት እየወጣለሁ። ቆይ እዚህ ቤት የኖርሽ ለዳጣ ብለሽ ነው እንዴ? እኔ የምጠብሰው በጣም የሚያበሳጨኝን ሰው ነው። አግብተሽ አቃጥለሽ አንድ ደሽ ልደፊው ነው እንዴ የሚያበሳጭሽን ሰው የምጠብሽ? ኧረ እኔ ጠብሰዋለሁ ያልኩ በቦክስ ነው። በጣም ጎበዝ አባዬ፣ እውነቱን ነው። አንተ ግን ጎበዝ ተማሪ ነህ። አዎና። እና የት አለ? ምኑ? ሽልማቱ ነው። ካልተሸለምኩ በቃ ጎበዝ አይደለሁም ማለት ነው? አዎና። የኛ ክፍል አንደኛ የሚወጣው ልጅ ሁሌም ይሸለማል፣ ሽልማት አለው። ንገረኝ እንጂ ሞገስ፣ ደረጃ አባቴ አይደለም እንዴ? ሞገስ ንገረኝ እንጂ ለምንድን ነው አንገትህን የምትደፋው? ደረጃ አባቴ አይደለም? ደግሞ ጋሼ አንቺ ላይ ያለው አቋም እንድትቀና ቢያደርጋት እሷም አይፈረድም እኮ። ምን ነው ይታወቅበታል እንዴ? አንድ ቀን ከቤት ወጣች ብሎ እኮ ይሄ ቤት ሊነድ ነበር። ኧረ እባክሽ ከምር ከልጆቹ በላይ ነው የሚንሰፈሰፍልሽ። ኧረ ሰላምዬ ሰቀልሽው፣ እላይ ጣራ ሰቀልሽው። ሰላምዬ ምን ነው በሷ መውጣት ደስተኛ አይደለም እንዴ? ለምን ሆናለሁ? ለልጆቼ እንደሷ እንደ እናት የሚሆን ሰራተኛ ከየት ማምጣት ይችላል? መልካም አከራይ ቤት አያሰራም አሉ። ታዲያ የራሷ ጥሩነት ለራሷ እንቅፋት ይሆናት እንዴ? ደግሞ አባትሽ ድሬዳዋ ነው ተባለ። ጋሼ ደግሞ የጓደኛዬ ልጅ ናት አለ። አዎ ሰላምዬ። ከጋሼ ጋር ግን እንዴት ተገናኛችሁ? የተገናኘነው እንዴት ነው የተገናኛችሁት? መቼም በአጋጣሚ ነው ብለሽ አትይኝ። ዲኤንኤው ጉድ አፈላ። ጋሽ ደረጀ የዳጣ አባት አለመሆናቸው ተረጋገጠ። የቤት ሰራተኛዋ ዳጣ ከዚህ ቤት ከወጣች አብሬ እወጣለሁ አለች። አቤጌል ሰራተኛዋ ከቤት እንድትወጣ እየገፋፋቻት ነው። የጋሽ ደረጀ ሚስት የቤት ሰራተኛዋ ከቤት ወጥታ ማግባት መውለድ መቻል አለባት እያለች ጭቅጭቅ ላይ ናቸው። እውነት ጋሽ ደረጀ የዳጣ አባቷ አይደለም? ካልሆነስ የዳጣ አባቷ ማን ነው? እሱ አባቷ ካልሆነ ስለዚህ አቶ ደረጀ ከዚህ ቀደም ልጅ አውጥተው መጣላቸውን እርግጠኛ ሆነው እስከጣሉ ድረስ ከዳጣ ውጭ ሌላ የወደቀ ልጅ አለ ማለት ነው። ያ ማለት በቀጣዩ ደግሞ አቶ ደረጀን አባቴ ነህ ብሎ የሚመጣ የሆነ አካል አለ ማለት ነው። ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍልኝ። እንደምን አላችሁ? እንደምን ቆያችሁልኝ? እነሆ ዛሬ በዳጣ ክፍል 13 ተመልሼ መጥቻለሁ። ታዲያ እስከ ፕሮግራም ፍጻሜ ድረስ አብራችሁ ትቆዩ ዘንድ የአክብሮት ግብዣዬ ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር ማድረጋችሁ እንዳይረሳ። ቻናሌ ሰሞኑን ተቀዛቅዟል። እንግዲህ ለእናንተ ምንም ባይቀንስባችሁም ለእኔ ይጠቅመኛል። ቪዲዮ ላይክ አድርጋችሁ ጀምሩት በቅንነት ማለት ነው። አሁን ላይ እንግዲህ ዳጣ ደስ የሚል ድራማ ሆኗል። በሳል የሆነ ድራማ፣ በሳል የሆኑ ሀሳቦችን የሚያነሳ ድራማ ነው። እውነት ለመናገር እኔ እስካሁን ድረስ ምንም አይነት እንከል አይታየኝም በዳጣ ድራማ ውስጥ ከሁሉም ነገር ከፕሮዳክሽን ጀምሮ አስተማሪ የሆኑ ሀሳቦችን በወላጅና በልጅ መካከል እንደዚህ አይነት የሚፈጠሩ ነገሮችን ከማስተማር አኳያ ከሴራ ግንባታ ሁሉም ነገሩ እጅጉን በጣም ደስ የሚል ድራማ ነው ማለት ነው። እንግዲህ ዳጣ ይህን ቤተሰብ ካገኘች በኋላ ብዙ ነገሮች ተስተካክሎላታል ብዬ አስባለሁ። ያው የሷ ህይወት መስተካከል የጀመረው እነ ብሩክን ካገኘች በኋላ ቢሆንም ነገር ግን ደግሞ ሞር እዚህ ቤት ላይ ስትመጣ እንግዲህ የነበራትን አክቲንጎች ምናምን ሁሉን ነገር ተወታ አድርጋ የሴትነት ባህሪ መላበስ የጀመረችው ከዚህ ቤት ነው። አሁን ላይ እንግዲህ በባለፈው አቤጌል ጸጉሯን ወስዳ ዲኤንኤ ማስመርመሯ ይታወቃል። እንግዲህ ዲኤንኤው እንዳያችሁት እሷ ጋርቤጅ ውስጥ አገኘች፣ ወስዳ ለሞገስ አስነበበችው። እሷ ማንበብ ባለመቻሏ ነገር ግን ዳጣ የአቶ ደረጀ ልጅ አለመሆኗን ነው የሚያሳየው የዲኤንኤ ውጤቱ ማለት ነው። እንግዲህ በዚህ እሷም
እጅጉም ከምንም በላይ አዝናለች። እንግዲህ የዲኤንኤ ወረቀት የሚያነበበላት ሞገስ ስለነበረ ግዴታ አባትሽን መፈለግ መቻል አለብሽ፣ አባትሽ ካልሆነ ምን ትሰሪያለሽ? አባትሽ መፈለግ አለብሽ እያላት ነው። እሷ ደግሞ እዚህ ቤት ብዙ ነገሮችን ለምዳለች፣ ተላምዳለች። እንግዲህ የነበራት እንክብካቤ አለ። ያንን ሁሉ ትቶ መውጣት በጣም ከብዷታል። ያም ሆኖ ግን ከቤት ወጥታለች ዳጣ። ከቤት በመውጣቷ መጀመሪያ ሰራተኛዋ ዳጣ በቤት ውስጥ እያለች እኔ እወጣለሁ ማለት ዳጣ ከቤት ስትወጣ በቃ እኔ እወጣለሁ የሚል ሀሳብ አቅርባ ነበረ። ዳጣን ወደ ቤት ጋሽ ደረጀ ከመለሷት በኋላ ግን ሰራተኛዋ መውጣት አልፈልግም ብላለች። እንግዲህ ያንም ተከትሎ አቤጌል በዳጣ መውጣት በጊዜው ደስተኛ ነበረች። ከናታን ጋር ያላት ግንኙነት የተቋረጠ ስለመሰላት፣ ነገር ግን ዳጣ ወደ ቤት ስትመለስ ሰራተኛዋ መውጣት እንደማትፈልግ አቋሟን አሳውቃታለች ማለት ነው። በዚህም አቤጌል በጣም ከምንም በላይ ተናዳለች። አንቺ ከዚህ ቤት የምትኖሪው ለዳጣ ነው ወይ? ዳጣ ስትወጣ ከዳጣ ጋር አብሬ እወጣለሁ ብለሽ ነበር እያለቻት ነው። እንግዲህ እሷም ሐሳቤን ቀይሬያለሁ፣ እናንተን ለመጥቼ ከዚህ ቤት እወጣለሁ እያለች ነው። እንግዲህ እናትየዋም ሰራተኛዋ እንድትወጣ ትፈልጋለች። በሚገርም ሁኔታ ግን ለእሷ በማሰብ ምናምን ነገር አይመስለኝም። አቶ ደረጀ ሰራተኛዋ እንድትወጣ አይፈልጉም። ባለቤታቸው ደግሞ እንግዲህ እያለች ያለችው ምንድነው? ትውጣ፣ የዋህ ብትሆንም ብሩክ ብትሆንም ግዴታ ከዚህ ቤት ወጣ ህይወት መመስራት አለባት፣ ማግባት መውለድ መቻል አለባት እያለች ነው። ይሄ ከመልካም ጎኑ አይታ ያደረገችው ነገር ቢሆን በጣም ደስ ይለኛል። ነገር ግን ከመልካም ጎኑ አይታ ያመጣችው ሐሳብ እንዳልሆነ ይሄ ይታወቃል። ምክንያቱም በዚህ ቤት ውስጥ አቤጌል ሰራተኛዋንም ዳጣንም በጣም ትጠላቸዋለች። ዳጣና እንግዲህ ሰራተኛዋ ደግሞ ከምንም በላይ እንደሚግባቡ ታውቃለች። ስለዚህ አቤጌል እናትየዋን እየጎተጎተቻት ያለ ሰራተኛዋ መውጣት ከወጣች እሷ ተማራ ትወጣለች። ታስታውሱ ከሆነ ለምን ጨው የበዛበት ምግብ ጨው የበዛበት የሆነ ነገር በቃ ተማራ እንድትወጣ ለምን እንደዚህ አታረጊልኝም ብላ ተበሰራተኛዋ። ሰራተኛዋ ደግሞ ይህንን ማድረግ አልትፈልግም። ለዳጣ ልዩ ክብር አላት፣ ልዩ እንክብካቤ አላት። በቃ ሁሉ ነገሯን ትወድላታለች እና በዛ ምክንያት ከዚህ ቤት እንድትወጣ እየገፏት ነው ማለት ነው እንግዲህ ዳጣን። ነገርየው ግን ሁለቱም ተናበው በዚህ ቤት ውስጥ አሁንም ቀጥለዋል ማለት ነው። አሁን ጋሽ ደረጀ ሰራተኛዋ እንድትወጣ እንዲጎተጉታት ቢነገራቸውም ኖ እኔ ይሄንን አልልም፣ አንቺ በነገው ራስሽ አናግሪያት በሚል ምኝታ ላይ ተለያይተው ተኝተዋል ማለት ነው። እንግዲህ ውድ ፋሚሊ ብቻ ደስ የሚል ነገር አለው። ናታን በዳጣ ፍቅር እየተሰቃየ እንደሆነም ያስታውቃል። ከባድ የሆነ ፍቅር ውስጥ ገብቷል። ለዛም ነው ውሃ ታነባለህ፣ ምን ትላለህ፣ ግን መሸለም አትችልም፣ ሽልማት የለህም እያለችው ነው። ያፈቀረ ሰው ደግሞ በትምህርቱ እየደከመ እንደሚሄድ ይታወቃል። ናታንም በዳጣ ፍቅር እየደከመ መሆኑ ያስታውቃል ማለት ነው። በእርግጠኝነት የምነግራችሁ ዳጣ እርግጠኛ ሆና ከዚህ ቤት ከወጣችና ከሄደች ናታንም ሰራተኛዋም ከዛ ቤት እንደሚወጡ እርግጠኛ ሆኖ መናገር ይቻላል ማለት ነው። በሌላ በኩል ዳጣ በጣም ነው ያሳዘነችኝ እውነት ለመናገር። ጋሽ ደረጃ አባቷ ካልሆኑ እኔ ከሷ በላይ እኔን ነው የሚከፈኝ። ጋሽ ደረጃ አባቷ ካልሆኑ በጣም ነው የሚደብረው፣ ከምንም በላይ ይሰቀጥጣል እውነት ለመናገር። ምክንያቱም አንደኛ እሱም በጣም ተሰቃየ፣ ብዙ ነገር ያው አንዳንዴ ድርጊቱ መመሳሰሉ ለዛ ነው። ታስታውሱ ከሆነ ዲኤንኤ መመርመር አለብን ምናምን ሲላት እንደውም ዳጣ ያን እሺ ብላ ቢሆን ኑሮ አሪፍ ነበር። ነገር ግን እንዴት ትጠራጥረኛለህ ምናምን ስትለው እሷን ይከፋታል ከሚል ዲኤንኤውን ትቶት ቆየ እንጂ ታስታውሱ ከሆነ መኪና ውስጥ ነው ዲኤንኤ መመርመር አለብን ምናምን ነገር ሲላት ነበር። ያኔ ተመርመራ ቢሆን ያኔ ቁርጧን ማወቅ ትችል ነበር። አሁን ግን ሞር ከተላመደችና እንግዲህ ውስጧን አሳልፋ ከሰጠች ቤተሰቦች ናቸው ብላ ካመነች በኋላ ይሄ ነገር መፈጠሩ እጅጉን በጣም ያሳዝናል። እንግዲህ ዳጣዬ እግዚአብሔር ይሁንሽ፣ እኛ የምንፈልገው ደስታሽን ነው፣ እንድትሰቃይ አንፈልግም። እስከዛሬ 18 ዓመት ሙሉ ጎዳና ላይ የተሰቃየሽው ስቃይ ይበቃል። ቤተሰቦችሽን አሁን በድጋሜ ንጹህ የሆኑ ቤተሰቦችሽን እንድታገኚ እመኝልሻለሁ። ለዛሬ ያዘጋጀሁት ፕሮግራም ይህን ይመስል ነበረ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልኝ። ሰላም ሆኑልኝ።